ኡስታዝ ሰላም ነው? እንዴት ታኩርዳ ነው ቀልዶችህ ምናምን የሌለች አንድ ጥያቄ ነበረኝ። እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ። እንቅልፍ አልወስደኛል። ጠይቅ። የውዱ የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት ከአህለል ፈትራ ናቸው። አህለል ፈትራ ማለትን ማለት ነው ያለፈውን ነቢይ ያላገኘ ቀጣዩንም ነቢይ ያላገኘ በመካከለኛው ዘመን ላይ የደረሰው ማለት ነው። እነዚህ ሰዎች ደግሞ ነገ የትንሣኤ ቀን ይጠየቃሉ ከአምላክ ፊት እንጂ በቀጥታ ጀሃነም ናቸው ተብሎ መወሰን አይደለም። ይሄ ነው ጀሃነም አይደለም ነው ማለት ከአህለል ፈትራ ናቸው። አቢ ወአቡከ ፊናር የሚለው ሐዲስ ያ ነገር አባታቸው ነው የሚያሳደጋቸው። አቡ ጣሊብ እርሱ ደግሞ ቀርቦለት ነበር፣ ነቢይ አግኝቶ ነበር። እርሱን እንደ አባት ይጠራሉ። አረቦች አጎትን አባት ብለው ይጠራሉ። ያ ነው እንጂ አባታቸው አብደላህ ዒሳንም አላገኘም። ያለፈውን ነቢይ ሰለላሁ ዐለይሂ ወሰለም አላገኘም አይደለ? እናታቸው አሚና እንደዛው ዒሳንም አላገኘም። ያለፈውን ነቢይ ሰለላሁ ዐለይሂ ወሰለም አላገኘችም። የነቢይነት ዘመናቸው ላይ አብደላህ የሞተው ነቢዩ ሰለላሁ ዐለይሂ ወሰለም አባት ነቢያችን ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ነው። ገና ተረግዘው ሳሉ ማለት ነው። ልክ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም እናታቸው አሚና ደግሞ የሞተችው ገና ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ሳይሆኑ በፊት ገና ሕፃን እያሉ ነው። እና ይህ ነው ከአህለል ፈትራ ናቸው የሚለው ነው። የሙሐመድ አሚን ኢማም ሙሐመድ አሚን አሸንቂጥ የሚባሉ ታላቅ ዓሊም አሉ። የሼክ አብዱልዓዚዝ ብን ባዝ ሼክ ናቸው። አድዋኡል በያን የሚል ተፍሲር ባለቤት ናቸው። ይህ ታላቅ ዓሊም ይህን አውቀው ናቸው። እሺ ሌላ ደግሞ ምን መሰለህ፣ አንድ ሰው እስላም ሆኖ ተወልዶ አድጎ ክርስቲያን ከሆነ ይገደላል የሚላለን ይቁራል ይገደል የሚላለን እንደዛ አይደለም። ሐዲሱ በተለያየ ቦታ ላይ ተገልጿል። አንዱ ሐዲስ ሌላኛውን ይፈታዋል። ገብቶሃል? አንድ ሐዲስ ላይ ለምሳሌ መን በደለ ዲነሁ ፈቅቱሉሁ የሚል ሊያሳያቸው ይችላሉ። ሃይማኖትን የቀየረ ግደሉት የምትለው እሷን ቃል ብቻ ማለት ነው። ይህም ብቻ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጉዳይ የተናገሩት ሌላም ሐዲስ አለ። ሌላኛው ሐዲስ ምን ይላል? አሁን ለምትለው ክርስቲያን ወደ መጽሐፍ ቅዱስ እመጣለሁ፣ ተከታታይ። በሌላኛው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ይህንን አስመልክተው ሲናገሩ ማለት ነው ይታል ላ የሒሉ ደሙ ምርኢን ሙስሊሚን ኢላ ቢኢሕዳ ሰላሳ ነው። አነፍስ ቢነፍስ፣ አሰይሩ ዛኒ፣ አታሪኩ ሊዲኒሂ፣ አልሙፋሪቁ ሊልጀማዓ ነው። የአንድ ሙስሊም ሰው ደሙ በሶስት ምክንያት ካልሆነ በስተቀር ሊፈሰስ አይገባም አሉ። አንደኛ ነፍስን ያጠፋ ሰው የገደለ ይገደል በሚለው ማለት ነው። ሁለተኛ ደግሞ ምንድነው? አሰይሩ ዛኒ ባለትዳር ሆኖ ዝሙት የሰራ ካሉ በኋላ ከዚያ አታሪኩ ሊዲኒሂ አሉ ሃይማኖትን የተወ ካሉ በኋላ ዝም አላሉ። ይህ አንድ ባህሪ አስከትለው ተናገሩ። ስለዚህ ሰው ሃይማኖትን በመተው ብቻ ቢገደል ኑሮ ይህን ቃል ብለው ዝም ቢሉ ነበር። አልሙፋሪቁ ሊልጀማዓ ብለው ይሄንን ባህሪ ቀጠሉ።